ንጽህና ሲጎል ቅስፈት ይመጣል። የሰው ዕድሜው ዛሬ ቢበዛ ስንት ነው? 70 ወይም 80። አዳም ያተረፋት እንዳረጎት ዛሬ እኛ እንኖራለን ማለት ነው። የአዳም ዕድሜው 930 ዓመት ስለነበረ፣ ስለዚህ ዕድሜን የቆረጠው ዝሙት ነው። እርኩሰት ኃጢአት ዕድሜን ይቆርጣል። ከዚያ ስጋው ሞተ፣ ፈረሰ፣ በሰበሰ። የህሊና ሞት ምንድን ነው? ቀቢጸ ተስፋ፣ ብቸኝነት፣ ብሶት፣ ኃጢአት በህሊና መውጠት መውረድ፣ መታወክ፣ ሰላም ማጣት፣ እየበሉ መራብ፣ ለብሶ መብረድ፣ ከሰው መሃል ሆኖ ብቸኝነት፣ ተሹሞ ሽረት፣ ውርደት፣ ድካም፣ ምንም እርካታ ቢስ መሆን፣ ደስታን ማጣት፣ ስደተኛ መሆን፣ ከቤት ውስጥ ተቀምጦ መቅበዝበዝ፣ ሀገር ባለበት ከተማ መሃል ተቀምጦ ሰው ሁሉ ሙቶ አልቆ እኛ ብቻችን የቀረን እስኪመስለን ድረስ የብቸኝነት ስሜት መኖር፣ ምድር መጥበብ፣ የት ልሄድ ማሰኘት። አንድ መነኩሴ ጀማሪ መነኩሴ ነው። ገዳም ሂዶ ኃጢአትም ቢያለው ገዳም ገብቶ ኋላ ለአንድ ትልቅ አባት ሂዶ አባቴ ኃጢአትም ቢያለኝ አለው። ይህንን ዓለም ጥለኸው ሂድ አሉት። ዓለምን ትቼ ከገዳም መጣው፣ ከገዳምማ ደግሞ ወደ የት ልሄድ ብሎ መለሰ። እዚያም ገብቶ አልቆምለት ስላለ ማለት ነው። እዚህ ከዓለም ወደ ገዳም ተሄደ፣ ከገዳም ቢፈትን የት ይኬዳል? ስለዚህ ከራስ መሸሽ ነው እንጂ ከቦታ መሸሽ አያዋጣም። መሸሽ የሚባለው ከራስ ጠባይ ነው፣ ከራስ ልማድ ነው። ቦታችን እየለወጥን ብንቀመጥ፣ ብቻችን ከጫካ መሃል አንገታችን አስረን ብንጸልይ፣ ከጠባያችን ካልሸሸን፣ ከቦታ ብንደበቅ፣ ከከተማ ብንወጣ ፍጹም ሰላምን ልናገኛት አንችልም። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽህናው ስጋውን ቆረሰበት፣ ህሊናውን ገደለበት። ዛሬ አርፎ የሚተኛ ሰው አለ መሰላችሁ? ሰው መንኩሶ አያርፍ፣ ሰው ዲቁና ያዙ አያርፍ። ሰው እኮ እየቀደሰም ማረፍ አቃት። ሰው እየሰበከም አያርፍ። ሰው መንኖም አላርፍ አለ፣ ተሹሞም አላርፍ አለ። ሰው ቤት ሰራም ምንም አለ አላረፍ፣ አገባም አያርፍ። አይኑ ዞር ማለት ሰው አላርፍ አለ። የሚያሳርፍ ንጽህና እንጂ ህሊና ሲነጻ ዓለም ሁሉ የእናንተ ነው። ቅዱስ ህሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተርከሰከለ ህሊና ከሚኖራችሁ ምንም የሌላችሁ ንጹህ ህሊና ያድርጋችሁ መድኃኒዓለም። ንጹህ ህሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለ። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽህና ሲጎል የምን ሞት ይመጣል? አንደኛ የስጋ ሞት በሉ እንጂ የምን እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹህ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴ። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ፣ ንጽህና። እግዚአብሔር የትም ቦታ ንጽህና አጥቶሃል ነው የምላችሁ። ንጹህ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውን ውጊያ ነው። ግን ቅድስና ይሞላል። ህሊናችን ሙቷል። ይሁን እኮ እንዲሁ ዝም ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግስተ ሰማያትን ማን አይቶትም ለሚለ በቃ ምንም መብላት፣ በቃ መተኛት፣ ምንም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚነገራቸው፣ ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው። ይሄ እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ሲላል፣ ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት ነው። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ፣
ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩ፣ እሱም ብቻ ይንገሩ። ዝም ብሎ ችግር የለም። ቆይ ሰባኪው ምንድነው የፈለገው? ምንድነው ዝም ብሎ ቤተክርስቲያን ስሩ ነው? አካውንታችሁ ንገሩ። ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም? ቃለ እግዚአብሔር ጌታ ይዋ እኛ አንተን ቆርቆሮ አይደለም የፈለግነው። እኛ የፈለግነው ህሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው። የእናንተን ሻማ አሁን ጠዋት 21 ሺህ ብር ሰጣችሁ ምን ያለው ሰጣችሁታል። እኔ ገንዘቡን አይደለም የናቁት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁ። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው። የእግዚአብሔር የዓይኑ ማረፊያ ንጽህና ነው። እግዚአብሔር የሚያየው ወደ እሱ ነው። የህሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹህ ስትኖሩሳ አካላችሁ በሙሉ ከኃጢአት ንጹህ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤልያ ተውኝ ባካችሁ ክስር ነው የሚለው። ድምስስ ነው የሚለው። ህሊና ነዋ ዋናው። ሰው እኮ ይህን አደርጋለሁ ከዛሬ በኋላ የሚቀጥለው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። ዚሆነ ሄደ። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረው። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል። ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል። ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ወገኖቼ ከኃጢአት ሞት እግዚአብሔር ይሰውረን። ምን አላችሁኝ? አሜን በሉ እንጂ። ምን አላችሁኝ? ንጽህና ምንድን ነው አልኳችሁ? ገንዘብ። እስኪ በሉ እንጂ። ገንዘብ ነው። ገንዘባችን ከማባከን ይሰውረን። ትልቅ ገንዘብ ነው። ወላዲተ አምላክ እግዚአብሔርን የቻለችበት ገንዘቧ ንጽህናዋ ነው። እግዚአብሔርን የቻለችበት ገንዘቧ ንጽህናዋ። ሌሎችም ቅዱሳን ከንፍር ውሃ በሰማይ ከ7 መስኮት በምድር ከ7 ከሚፈላ የንፍር ውሃ ኖህን ያወጣው ንጽህናው ነው። ኤልያስን ከሞት የሰወረው ንጽህናው ነው። ሄኖክን ከሞት የሰወረው ንጽህናው ነው። እዝራን ከሞት የሰወረው ንጽህናው ነው። የሆኑ ባይታዊ ተከታይ ስለሆናችሁ፣ የሆነ መነኩሴ አጨብጫቢ ስለሆናችሁ ከሞት አታመልጡም። የምታመልጡት ንጹህ ስትሆኑ ነው። ራሳችሁን አንጹ። በብልጣ ብልጥነት የሆነ ገዳም ሄደ እንደ ያለ ሀገር የሄደ የ40 ቀን ሕፃን ይሆናል። አይሆንም። ንስሐ የገባ ነው የሚሆነው። እንዲህ ያለ ገዳም ይዞ ጠበል የተረጨ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። አባ ገሌ ቅባ ቅዱስ የቅዱስ ሰው እንደ 40 ቀን ሕፃን ይሆናል። አይሆንም። ራስን ማንጻት ነው። ክፋትን ማቆም ነው። ከውስጥ የደለበውን ኃጢአት በንስሐ መንጥቆ መጣል ነው። ያ ንጽህና ገንዘባቸው ነው። በሞት ያፈርሰውን። ንጹህ ሰውነታችሁን በስካር አታባክኑት። ንጹህ ሰውነታችሁን በሐሜት አታባክኑት። በጥንቆል አታባክኑት። በማይረባ ነገር ለነፍሳችሁም ለስጋችሁም በማይጠቅም ነገር ንጽህናችሁን አታባክኑ። ንጽህናችንን ከማባከን ይሰውራል። ማታ ማታ አንድ መዝሙረ ዳዊት ድገሙ።